ክርስቶስ ተንሥአ እሙታን ሞተ ወጌዶ ለሞት ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ በኃይልና በስልጣን ከሙታን ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ስለዚህም ከእንግዲህ ወዲህ ፍጹም ሰላምና ደስታ ሆነ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ። ከዚህ በኋላ ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ስያሜያቸውና ታሪካዊ አመጣጣቸውን እናሰማለን። ከትንሣኤ ሌሊት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት ፋሲካ ምስጢር የተገለጠበት ነው። በመሆኑም የመጀመሪያው ሳምንት ሰኞ ማዕዶት ይባላል። ማዕዶት የቃሉ ትርጉም መሻገር ሲሆን በዚህ ቀን ቤተክርስቲያን ነፍሳትን በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውንና ፋሲካችን ክርስቶስ መሆኑን ታስባለች። ከትንሣኤ ሌሊት 1 ሰዓት ወይም ቅዳሴ ጀምሮ እስከ ዳግም ትንሣኤ ያለው 8 ቀን የፋሲካ ምስጢር ከግብጽ ወደ ፍልስጤም ከሲኦል ወደ ገነት መሻገር ነው። ለፋሲካ የምታረደው በግ ፋሲካ ይባላል። በዚህ ሳምንት ያሉት ዕለታት እያንዳንዳቸው ልዩ ልዩ ስም አላቸው። ይህም በቅዱስ ያሬድ አጠራር ነው። ሰኞ ማዕዶት ጸአተ ሲኦል ይባላል። ነፍሳት ከሲኦል የወጡበት ከሞት ወደ ሕይወት የተሸጋገሩበት ማለት ነው። የፋሲካም ትርጉም ይህ ነው። ፋሲካ ማለት ማለፍ ማለት ነው። እስራኤላውያን በግብጽ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ እንዲቀባ ሙሴ ለሕዝቡ ተናገረ። ሁሉም እንደታዘዙት ፈጸሙ። መቅሰፍት ከእግዚአብሔር ታዞ መልአኩ የደም ምልክት የሌለበትን የእስራኤላውያንን ቤት እያየ ማለፉን ለማመልከት ነው። በዚህም መነሻነት በየዓመቱ እስራኤላውያን በመጀመሪያ ወራቸው ሚያዝያ በ14ኛ ቀን በግ እያረዱ የፋሲካን በዓል ያከብራሉ። ኦሪት ዘጸአት ምዕራፍ 12 ከቁጥር 6 እንደተጻፈ የጌታችን ምሳሌ የሆነው የፋሲካ በግ ምስጢር እንመልከት። ንጹሕ ቀንዱ ያልከረከረ፣ የእግር ጥፍር ያልዘረዘረ፣ ጠጉሩ ያላረረ ዓመት የሆነው በግ የክርስቶስ ምሳሌ ነው። ቀንዱ ያልከረከረ፣ ጥፍሩ ያልዘረረ፣ ጠጉሩ ያላረረ የሚለው በጭንቅላቱ ትዕቢት፣ በእጁ በደል፣ ሁለንተናዊ ንጹሕ ተብሎ ይተረጎማል። ያ ንጹሕ እንደሆነ ክርስቶስ ምንም ሥጋ ለብሶ ሰው ቢሆን በነገር ሆነ በተግባሩ ኃጢአት አልተገኘበትም። ያን በግ አርደው በታዘዙት መሰረት የሚኖሩበትን የቤታቸውን መቃን መድረኩን ደሙን መቀባታቸው ለጊዜው የግብፃውያንም ከሰው እስከ እንስሳ የመጀመሪያ ልጅ የሚታረድ መቅሰፍት ወይም ሞት በኩር በታዘዘ ጊዜ ደሙን አይቶ የእስራኤልን እንዲተው እንዲያድኑ ነው። ፍጻሜ ግን በበግ የተመሰለ የክርስቶስ ሥጋውና ደሙን ለሚቀበሉ ምዕመናን አጋንንት አይጸናባቸውም። እንዳለው ሐዋርያው ቅዱስ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 22 ጥሬውንም አትብሉ ማለት ሥጋውን ደሙን ስትቀበሉ መለኮት የተለየው ነፍስ የተዋሃደው ነው አትበሉ። በእሳት ጠብሳችሁ ብሉት ማለቱ በእሳት የተጠበሰው ሙቀት እንዳይለየው ደሙም መለኮት የተዋሃደው ነፍስ የተለየው ነው ብላችሁ መኑ ሲል ነው። በውሃ የተቀቀለውን አትብሉ ማለቱም በባሕርይ አምላክ በክርስቶስ ሙስና መቃብር ማለት እንደ ፍጡራን መፍረስ፣ መበስበስ፣ መለወጥ አለበት አትበሉ ሲል ነው። መጣጣ አረብሩበት ማለቱም ሥጋውን ደሙን ከመቀበላችሁ በፊት
15 ሰዓት ጾማችሁ ለአፋችሁ ምሬት ሲሰሙ ተቀበሉ ሲል ነው። ኩፌት ደፍታችሁ ማለቱም አክሊል ሶክን እያሰባችሁ ኑሩ ሲል ነው። ወገባችሁን ታጥቃችሁ ማለቱም በንጽህና ሆናችሁ ኑሩ ሲል ነው። ጫማችሁን እንዳጠለቃችሁ ማለቱም በሕገ ወንጌል ምግባረ ወንጌል እየሰራችሁ ማለቱ ነው። በትራችሁን በእጃችሁ እንደያዛችሁ ማለቱም ነገረ መስቀሉን እያሰባችሁ ኑሩ ሲል ነው። እየቸኮላችሁ ብሉት ማለቱ ደግሞ በንስሐ ኃጢአት ነጽታችሁ ዕለተ ሞታችሁን እያሰባችሁ ነጽታችሁ ኑሩ ሲል ነው። የበላችሁትን በልታችሁ የቀረውን በእሳት አቃጥሉት ማለቱ የመረመራችሁትን ምስጢር መርምራችሁ የቀረውን ከአቅማችሁ በላይ ያለውን መንፈስ ቅዱስ ያውቃል በሉ ሲል ነው። በየዓመቱ በግ እያረዱ የእስራኤል ልጆች በመጀመሪያ ወራቸው በ10ኛው ቀን የፋሲካን በዓል ሲያከብሩ ከዚያም ምሽት እስከ 1 ሳምንት ድረስ የቦካውን ነገር ለመብላት ስላልተፈቀደላቸው የሙሉ ሳምንት በዓል የቂጣ በዓል ተባለ። የቂጣ እንጀራ መብላት የእስራኤልን ልጆች በችኮላ ከግብጽ እንደወጡ የመታሰቢያ ምልክት ነው። ኦሪት ዘጸአት ምዕራፍ 12 ከቁጥር 18 እስከ 21 ተጻፈው። ኢየሱስ ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነበር። ሉቃስ ወንጌል ምዕራፍ 22 ከቁጥር 10 እስከ 12 እስከ 17 እንደተጻፈው። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ተባለ። ለዚህ የክርስቶስ ትንሣኤ በዓል ፋሲካ ተብሎ ይጠራል። ብሉይ የአዲስ አምሳል ነው። ያውም ሙሴ የክርስቶስ የእስራኤል ነፍሳት 430 ዘመን የ5500 ዓመት የፍዳ ምድረ ርስት የገነት ግብጽ የሲኦል ባሕረ ኤርትራ የገሃነም እሳት ፈርዖንና ሰራዊቱ የዲያብሎስ አጋንንት ምሳሌ ናቸው። ፈርዖን ከሰራዊቱ ጋር ከግብጽ ወጥቶ ባሕረ ኤርትራ መስጠሙ በፍጻሜ ዓለም ዲያብሎስ ከሰራዊቱ ጋር ወደ ገሃነም እሳት መጣሉን ያመለክታል። ከዚህ በመቀጠል ምክረ አበው እናሰማለን። ቀደምት አባቶቻችን ስለ ትንሣኤ የተናገሩት ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ክርስቶስ ተነስቷል፣ አንተም ወድቀሃል። ክርስቶስ ተነስቷል፣ አጋንንትም ወድቀዋል። ክርስቶስ ተነስቷል፣ መላእክትም ሐሴት ያደርጋሉ። ክርስቶስ ተነስቷል፣ ሕይወትም ትነግሳለች። ቅዱስ ዮሐንስ አፈወርቅ። ትናንት ከክርስቶስ ጋር ተሰቀልኩ፣ ዛሬ ከእርሱ ጋር እከብራለሁ። ትናንት ከእርሱ ጋር ሞትኩ፣ ዛሬ ከእርሱ ጋር ሕያው ሆኜ እነሳለሁ። ትናንት ከእርሱ ጋር ተቀበርኩ፣ ዛሬ ከእርሱ ጋር ከሙታን ተለይቼ እነሳለሁ። ቅዱስ ጎርጎርዮስ ነባቢ መለኮት። እርግጠኛ ሆኜ የምነግራችሁ ነገር ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያውኑ ምንድነው የገጠመው? ጸጸት፣ ከዚያ አስታንቆ መሞት። በስቻለም ከክርስቶስ ተለይተን ያገኘናቸው ደስታ በሙሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችንን ከመግደል በቀር ዓለም የሰጠችው ደስታ ያሳድገኛል ብላችሁ አታስቡ። ቆሞስ አባ ገብረ ኪዳን። የዚህ መንፈሳዊ ቻናል መርሃ ግብር ተከታታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ዘወትር እየተከታተላችሁ ድጋፍ ስለምታደርጉን ከልብ እናመሰግናለን። ይህ መርሃ ግብር ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ እንዲሁም በኮሜንት ስር አሜን እያላችሁ መርሃ ግብሩን እንድትደግፉ በእግዚአብሔር ስም እንጠይቃለን።